አንዳንድ ሰዎች አታይም ስሑራቸውን የያዙ ሰዓት ጾማቸውን ይፈቱ ሰዎች አሉ አይደል? ከቀኑ 4 ሰዓት ጾሙን ይፈታ ሰው አለ። ከቀኑ 10 ሰዓት ይፈታ ሰው አለ። በጣም የሚያሳዝን ሰው አለ። አላህ ያደርገል ያፈጥር ሰጥቶ ከደቂቃዎች በፊት አላህ ይፈታል ጾሙ። ጾም መፍታት በመናቀው ማዕና አይደለም። አንተ በመብላት በመጠጣት ምናምን እንዳታስበው ማለት ነው። በልተህ ጠጥተህ አይደለም ፈታሃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሩበ ሳኢሚ ሐظሁ ሚን ሲያሚሂ አልጁዕ ወልዓጥሽ አሉ። ስንት ጾመኛ አለ ከረመዳኑ ያተረፈው ነገር ረሃብና ጥማት ብቻ የሆነ ሰው አለ። ወሩበ ቃኢሚ ሐظሁ ሚን ቂያሚሂ አስሐር። ስንት የቆመ ሰው አለ ሌሊቱ ከመቆሙ ያተረፈው ነገር ድካም ብቻ ይሆን ልፋት ብቻ። አላህ ከነዛ ሰዎች ያድርገን። አንዳንድ ሰው 4 ሰዓት ላይ በአይኑ ያፈጥራል። አላህ حرام ያደረገውን ነገር ያይና ያፈጥራል። እስከዛ ሰዓት እኮ ጠብቆ ነው። ከቀኑ 10 ሰዓት ድረስ የጠበቀው ሰውዬ በእጁ ያፈጥራል። 12 ሰዓት ላይ በምላሱ ያፈጥራል። ነሚማ ይወስድና ያፈጥራል። ወሬ አዋስዶ ሰው አምቶ ሰው በድሎ መሐመድ ጥሩ ምሳሌ ያለው እጆቻችን ላይ ጣቶቻችን ብዙ ያስፈጥራሉ ይላል። እውነቱን ነው። ብዙ ያስፈጥራሉ ጣቶቻችን። ሐቂቃ እጄ ላይ ያለው ስልክ እንዲህ ስታየው በሄድኩ ቁጥር እኮ ብዙ ያፈጠረ ነው ሰውዬው አይደል? ወደ ላይ በገለጠ ቁጥር አዛ ሸይ ገሪብ። አየክ የምር ተቋዋ ሲሆን ግን አንተ የምትጠነቀቀው ይሄንን ነው። እጅህን ነው የምትይዘው። ልሄድ ነው ሲልክ አትሄድም ነው የምትለው። ልሞክር ነው ሲልክ አትሞክርም ነው የምትለው። ላደርግ ነው ሲልክ አታደርግም ነው የምትለው። ልናገር አልናገር የአላህ መልእክተኛ ያስቆጣት ከሆነ ሰውዬው ምን አደርጋሉ? ኮልኒ ሰው ጾመኛ ነኝ እኔ ጾመኛ ነኝ። የተፈለገው ነገር ምንድነው? ጾመኛ ያወራማ። ጾመኛ ዋናው ስራውን መሰለክ እዚህ ጋር መጥፎ ስራ ሰርቶ ይሄንን መጥፎ ስራ ሐሰናቱ ያስተካክላል ብሎ መስራቱ አይደለም። ጾመኛ የተፈለገበት ነገር አለ መስራቱ። በዛ መጥፎ ሜዳ ላይ አለ መገኘቱ ነው ወዳጄ።